አንድ ሰው መስቀሉን ለብሶ ማምጣት በሙስሊሙ ላይ የሚያደርገው ተጽዕኖ የለም السلام عليكم ورحمه الله وبركاته ወደ ተከበራችሁ ሙስሊም ወንድሞቼና እህቶቼ የሌላ ሃይማኖት ተከታይ ሆናችሁ ወገኖቼም ሰላም አማን ብያለሁ በዛሬው ፕሮግራም አጭር መልእክትን ይዤላችሁ ቀርቤያለሁ እንደምታውቀው በሀገራችን ደረጃ አሁን ያለው አንዳንዱ ንቃብ ለትምህርት ለተማሪዎች ችግር እንደሆነ አድርጎ የሚቆጥሩት አሉ ምናልባት የኔ ጥያቄ ንቃብ ነው ወይስ የአጼዎቹ ትዕዛዝ ነው እናንተን ያስቸግራሉ ምናልባት ይሄንን ነገር ስናገር ብዙዎቻችን በዚህ ጉዳይ ላይ አስተንትነን አውርደን አወተን እንድናስብ ለማለት ነው ከነ መረጃዎቹ ኢንሻአላህ አቀርብላችኋለሁ እስከ ፕሮግራሙ ፍጻሜ ከኔ ጋር እንድትሆኑ ከወዲሁ ጋብዛችኋለሁ እንደምታውቀው በሀገራችን ላይ በብዙ ዘመናት በአጼዎች በእኛ ላይ በተቃጣው ጥቃት እስልምናን ከምድር ላይ የማጥፋቱ ዘመቻ ነበር ያ የአጼዎቹ ፉከራ ምን ነበር አንድ ሀገር አንድ ቋንቋ አንድ ባንዲራ አንድ ሃይማኖት ተብሎ ሀገራችን አንድ ሃይማኖቷም አንድ ቋንቋም አንድ ባንዲራዋም አንድ ተብሎ በአጼዎች የተቀመጠ ፉከራ ወይም ደግሞ በአጼዎች የተቀመጠው ፕሮግራም እቅድ ነበር የነዛ የአጼዎቹ እቅድ እስከዛሬ ድረስ እስከዛሬ እኛ እስካለንበት ድረስ ከአንዳንድ ሰው አስተሳሰብ ጭንቅላት ያልተሰረዘ ያልተቀነሰ ይሄ ነገር መደረግ አለበት ብሎ የሚያስቡት ሰዎች አሉ ምናልባት ሀገራችን አንድ ቋንቋ የሚለውን ሌሎችም ቋንቋዎች አፋን ኦሮሞንም ጨምሮ ከሌላ ቋንቋ እኩልነትን ያገኘ በብሔር ደረጃም የአንድ ሰው የበላይነትና አንድ የብሔር የበላይነትና የሌላው የበታችነት ተብሎ ሲታሰብ የነበረው የተገረሰሰበት እንደዛውም የሃይማኖት እኩልነት የተከበረበት ደረጃ ላይ ነን ያለው ግን አንዳንዱ የአጼ ተላላኪዎች ይሄንን ቃል የሚደግምበት ያለ ምክንያት አይደለም የነዛን የአጼዎችን ዓላማና እቅድ የነሱን ፕሮግራም ከግብ ለማድረስ በስመ ሴኩላሪዝም ሰበብ ሴኩላሪዝምንም እኛ ዲፊኒሽኑንም በደንብ ያልተረዳን ይመስለኛል ሴኩላሪዝም በሚለው ሰበብ እስልምናን የማጨቆን እስልምናን የማጥፋት እስልምናን ከዚች ምድር ላይ ወይም ደግሞ ሙስሊሞቹ ሌሎች ዜጎች ያገኙትን መፍት እንዳያገኙ አድርጎ በሙስሊሙ ላይ ሌላ ጥቃትን ለማጥቃት ለማፈጸም የሚሄዱ ሰዎች አሉ መታወቅ ያለበት አንድ ነገር አለ የሴኩላሪዝም ዲፊኒሽንም ከሆነ separation of government and religion ሃይማኖትና መንግስት ይለያያል ማለት እዛ ጋር ሴኩላሪዝም ራሱ ዲፊኒሽኑ የገባችሁ አይመስለኝ ሴኩላሪዝም ማለት አንድ ሃይማኖት በመንግስት ድርጅት ውስጥ ሄዶ ቁርአንን ቃል አላሁ ቃል ረሱሉላህ አላህ እንደዚህ ብለዋል ያላ መልእክተኛ እንደዚህ ብለዋል ብሎ ማስተማር የለበትም ነው እንጂ ወይም ደግሞ መንግስት በሃይማኖት ጣልቃ አይገባም ማለት አንድ የመንግስት ባለስልጣን መስጊድ አይገባም ወይም ደግሞ ሌላ ሃይማኖት ቦታ አይሄድም ማለት አይደለም ወይም ደግሞ ያንን የነበረበትን አንድ ለምሳሌ ህጋዊ ልብስ የለበሰው ሰው ያንን ነገር ለብሶ መስጊድ ማግባት ይችላል ግን ያንን ነገር ማልበሱ ለሱ ወንጀል አይደለም እዛ ቦታ ላይ ቆሞ ግን መስጊድ ውስጥ ቆሞ መንግስት እንደዚህ አድርጉ እንደዚህ ምረጡ ወይም ደግሞ እዚህ ጋር ስብሰባ እናካሄዳለን ብሎ መስጊድ ውስጥ ማድረግ አይችልም separation of government እና religion የሚባለው በዚህ ጉዳይ ነው እንጂ አንተ የምትኖርበትን ከኦክሲጅን በላይ ለእስትንፋስ የምትፈልገውን እስልምና አውልቅና ግባ የሚል አይደለም እኔ እንደ ታሪክ ላነሳላችሁ የሚፈልገው አንድ ነገር አለ በሙኔሳ ወረዳ ሳስተምር እኔ ማስተማሪ ነበርኩኝ አስተማሪ ሆኜ ሲሰራ አንድ ያጋጠመኝ ታሪክ ነበር ምናልባት ለብዙዎቻችሁ ትምህርት ሆናል ብዬ ማስቡ አንድ ጊዜ የተማሪዎች ሻሽ እንዳይለብሱ በትምህርት ቤት ውስጥ ተከለከለ ሻሽ ለምን ሻሽ በቃ ከተለበሰ አንዴ ምናልባት የንጽህና ጉድለት ይኖራል በሚለው ሰበብ ይዞ ይመጣል አንዳንዴ ሴኩላሪዝም ነው ይሄ እዚህ ጋር ሙስሊሞቹ ሻሹን ከለበሱ
ሻሹን ለብሶ ሲቀመጡ የእስልምና ነጸብራቅ ለሰዎች ስለሚያሳዩ ስለዚህ እቺ ቦታ የሙስሊሙ ሀገር ወይም ደግሞ መካ ወይ መዲና ይሆናል ስለዚህ የትምርት መማሪያ ቦታ ሳይሆን የሙስሊሞቹ ማኖር የሚገለጽበት ቦታ ይሆናል ብሎ የሚያስቡ ሰዎች ነበሩ ስለዚህ እነዛ ሰዎች ሴኩላሪዝም በሚል ሰበብ ሙስሊሙን ከትምርት የማባረር ትላንትና ኦሮሞ በኦሮሞነቱ ከአራተኛ ክፍል ማለፍ የለበትም ተብሎ በኦሮሞ ላይ ሲቃጣ የነበረው ጥቃት ዛሬ አልহামዱሊላህ አንድ ሰው በብሔር ጉዳይ ከሌላ የበታችነትና የበላይነት የሚሰበክበት ዘመን አልፏል ተብሎ ያ ነገር ቀርቷል ግን አሁንም በሃይማኖት ላይ የሚቃጣ ነገር ኢንዳይሬክትሊ ቀጥታም ባይሆን በተዘዋዋሪ እየተፈጸመ ነው ያለው ከዛም በኋላ ልጆቹ በቃ ሻሽ ማልበስ የለባቸውም ሻሹን ከለበሱ እኛ ሀገራችን ምናልባት ደግሞ ኢትዮጵያ የሙስሊም ሀገር ነው የሚባለው አይነት ብሂል ይሄዳል በሚል ሰበብ በእስልምና ላይ ጦርነትን ማክፈትን ፈለጉ ከዛም በኋላ ልጆቹ ምንድነው የሌሎች ሃይማኖት የሃይማኖታቸው መገለጫ የለም እንደሚሉ ብዙ ጊዜ ልጆቹ ያወራሉ አንድም የሚሰማቸው ሰው አልነበር ከዛም በኋላ አንድ የሌላ ሃይማኖት የሃይማኖቱ አስተማሪ የሆነው አስተማሪ በዛም ሃይማኖት ውስጥ የሃይማኖቱ መሪ የሆነው አስተማሪም ነው በዚህ ጋር የራሱን የሃይማኖት መገለጫ ይዞ መጣና ተማሪዎቹ ጋር ሴት ተማሪዎቹን አወጥቶ ሻሽ የምትለብሱት ትምርት ቤታችን የምትበጣብጡት ከዚህ ትምርት ቤት ሁጡ አማራጩን ይሰጣችኋል አለ አማራጩስ ምንድነው ተብሎ ልጆቹ ጠየቁ ምናልባት ሃይማኖት ከፈለጋችሁ የተሰራላችሁ መስጊድ ያው እዛ ላይ አለ ሂዱና እዛ የራሳችሁን ጉዳይ እዛ ፈጽሙ ለትምርት ብላችሁ ከመጣችሁ ግን ሻሽዋን አውልቋል ሻሹ ሲወለቅ ነው ሴኩላሪዝሙ የሚከበረው ማለት ነው በሱ አስተሳሰብ ከዛም በኋላ ልጆቹም ብዙ ነገር ማላሉትም ቲቸር ሆይ እርሶ አሁን ምናልባት የኛ ሻሽ በማልበሳችን ይሄንን የሃይማኖትን ድርጊት አድርገናል ወይም ደግሞ ሙስሊም በመሆናችን ከትምርት ቤት ውጡ ያላችሁ ነው አው ወይ ሻሹን አውልቆ ወይ ከዚህ ውጡ ወይ ወደ መስጊዳችሁ ሂዱ ሃይማኖትን ከመረጣችሁ ቀጥታ ወደ መስጊድ ወይም ደግሞ ትምርቱን ከመረጣችሁ ሻሹን አውልቁትና ቀጥታ ወደ ክፍል ተብሎ እንደ አማራጭነት ተሰጣችሁ የዚህን ጊዜ አንዲት ልጅ እጅ አወጣችና ቲቸርዬ ሆይ አንድ ጥያቄ ከርሶ አለች ጠይቃለሁ እርሶ አሁን እዚህ ትምርት ቤት የመጡት ለማስተማር ነው ወይስ የሃይማኖትን ሂደት ለማካሄድ ነው ወይም ደግሞ ሃይማኖቱን እዚህ ውስጥ ለማራመድ ነው ወይስ እኛን ለማስተማር ነው ብላ ጠየቀችው አስተማሪውን በንዴት እኔ እዚህ ቦታ የመጣሁት እናንተን ከማስተማር ውጪ ሌላ ምን ዓላማ አለኛል እሺ እንደዛ ከሆነ እንደው በርሶ አንገት ላይ ያለው ይሄንን የሃይማኖቱ መገለጫ የሆነው መስቀል ታዳ ምን ለኛ ልጽፉበት ጠመኔ ነው ወይስ ቾክ ነው ወይስ ደግሞ ከጻፉ በኋላ የምጠርጉበት ዳስተር ነው ብላ ጠየቀችው የዚህ ጊዜ አስተማሪው እንደዚህ ጎንበስ ብሎ አየና የትኛው ነው ባንጋቶ ላይ ያለው መስቀሉን ነው ምን የማጻፊያ ቾክ ነው ወይስ የማረሚያ ስክሪፕቶ ነው ወይስ የሚያጠፉበት ዳስተር ነው አለ እንዲህ አለና መስቀሌ ከሚወልቅ አንገቴ ቢወልቅ ይሻላል ምን ነው ሃይማኖቴ ነው አለ ታዳ የርሶ ጊዜ መስቀሉ እንደው መስቀሉ ከሚወልቅ አንገቶ ከሚወልቅ ብሎ ሲያስቡ እኛ ሻሹን ሲያወልቁ ለምን አይከብዶትም አለችው ያቺ ልጅ አስተማሪው የዚህን ጊዜ አስተማሪው ተደናገጠና በቃ ልጆች እሺ በዚህ ተንኮል ለምን ትመጣላችሁ ለምን ይሄን መናገር አስፈልገ በቃ እኔም ስለናንተ ጉዳይ አላነሳም እናንተም ስለኔ ጉዳይ አታንሱዋል ከዛም በኋላ ስለ ሻሽ ጉዳይ በሙኔሳ ወረዳ በዛው መልሱን አገኘ ማለት ብዙ ጊዜ አንዳንድ ሰዎች እኛ የሌላ ሰው ሃይማኖት ምልክት እንድነካ ማለት አይደለም አንድ ሰው መስቀሉን ለብሶ ማምጣት በሙስሊሙ ላይ የሚያደርገው ተጽዕኖ የለ ሃይማኖቴ ነው ብሎ እስካመነበት ይልበስ አጥልቆ ይምጣ ሙስሊሙ ያንን መስቀል ሌላው አጥልቆ ስለመጣ በትምርቴ ላይ እንቅፋት ነው ብሎ የሚያስብበት እንደዛ አይነት አስተሳሰብና ጭንቅላት የለው እኛ የሌላውን ሃይማኖት እስካከበርነው ድረስ የሙስሊሙ ሻሽ ወይም ደግሞ የሙስሊሙ ሂጃብ ወይም የሙስሊሙ ንቃብ ምንድነው ችግሩ ሴቶች ንቃብ ማልበሳቸው በትምርት ቤቱ ላይ የሚያደርገው ተጽዕኖ ምንድነው እሱ ብቻ አይደለም ብዙ ጊዜ ሴቶች ተማሪዎች ሂጃብን ለብሰው ወደ ትምርት ቤት ሲሄዱ የታዘብኩት አንድ ነገር አለ
ሴቶቹ ልጆች ይመጡና ምንድነው የለበስሽው ተብላ ትጠየቃለች ሂጃብ ነው ካለች ትባረራለች የሐዘን ልብስ ነው ከተባለች ደግሞ ትግረለው የሐዘን ልብስ ከሆነ ግቢ ሂጃብ ከሆነ ግን ውጪ ሂጃቡ የእስልምና መገለጫ 0